ቪዲዮአችሁ ጥሩ ነው ግን ቴክስታችሁ አያምርም። በካፕከት ውስጥ ተመልካቾችን ወዲያውኑ የሚስብ የሚማርክና ይዞ ማቆየት የሚችል እንዲሁም በቀላሉ የሚነበብ ቴክስት እንዴት እንደምንሰራ በዚህ ቪዲዮ አሳያችኋለሁ። እንኳን ወደ ኢትዮቲች በደህና መጡ። ዛሬ በካፕከት ውስጥ ተመልካቾችን የሚስብ የሚማርክና በቀላሉ የሚነበብ ቴክስት እንዴት እንደምንሰራ ከመጀመሪያ እስከ መጨረሻ በተግባር አሳያችኋለሁ። ቪዲዮው ከጠቀማችሁ እባካችሁ ላይክ አድርጉ፣ ቻናላችን ሳብስክራይብ እንዲሁም ለሌሎች እንዲደርስ ሸር አድርጉ። እንግዲህ ወደ ቪዲዮ እንግባ፣ አብራችሁን ቆዩ። በቀጥታ ወደ አሰራሩ እንገባለን። ካፕከትን ክሊክ እናደርጋለን። ልክ በዚህ መንገድ ከመጣ በኋላ የፕላስ ምልክቷን ወይም ኒው ቪዲዮ የምትለዋን ክሊክ አደርጋለሁ። ከዛ በኋላ ያዘጋጀሁትን አንድ ቪዲዮ አስገባለሁ። ከዛ አድ የምትለዋን ጠቅ አረግና ወደ ካፕከት በዚህ መንገድ አስገባለሁ። በዚህ መንገድ ካስገባው በኋላ ከዚህ በኋላ የቪዲዮ ድምጽ ስለማያስፈልገኝ ሚውት አረጋለሁ። እኔ እዚህ ጋር እያሳየው ስለሆነ እንዳይረብሽ ነው። እናንተ ግን ሚውት አታረጉም። እኔ እዚህ ጋር ሚውት ላድርገው ምክንያቱም ለማሳየት ስለሆነ ማለት ነው። ስለዚህ ይሄን ካደረኩ በኋላ ይሄን ቪዲዮ በመጀመሪያ ለዩቲዩብ ነው ለቲክቶክ ነው የሚለውን እዚህ ጋር ምንም አይነት ነገር ሳትነኩ ታች ላይ ካሉት አማራጮች አስፔክት ሬሽዮ የምትለዋን ጠቅ ታረጋላችሁ። ለቲክቶክ ከሆነ 9:16 ለዩቲዩብ ከሆነ 16:9 እኔ ለዩቲዩብ ያዘጋጀሁት 16:9 በሚል አሳያችኋለሁ። ይሄው ይሄን ካደረኩ በኋላ 16:9 ከዛ የራይት ምልክቷን መንካት እንዳትረሱ። ይሄን ካደረጋችሁ በኋላ አሁን እንግዲህ እዚህ ቪዲዮ ላይ ተመልካቾችን ወዲያውኑ የሚስቡ የሚማርኩና በቀላሉ የሚነበቡ ቴክስቶችን እንዴት እንደምንሰራ ነው ማሳያችሁ። በቀጥታ ከታች ካሉ አማራጮች ቴክስት የምትለዋን ክሊክ አደርጋለሁ። ከዛ በኋላ አድ ቴክስት የምትላለች አድ ቴክስት የምትለዋን ክሊክ አደርጋለሁ። ይሄንን ካደረኩ በኋላ ከዚህ ላይ አማርኛ የሚጽፍ ፎንት ያስፈልጋችኋል። ከሌላችሁ ያው ቴሌግራም ላይ ወይ አወርዳችሁ መጫን አለባችሁ። እኔ የራሴ ፎንት አለኝ። ፎንት የሚለውን እነካለሁ። ይሄንን ፎንት ካልጫናችሁ የአማርኛ ፊደሎች ዲኮር አይሆኑላችሁም ወይም ደግሞ በሚመጣው ኢፌክት መስተካከል አይችሉም ማለት ነው። ስለዚህ ፎንት ላይ ገባለሁ። ማይ ፎንት የሚለውን ነካለሁ። ዚላን የሚላለኝ እሱን ጠቅ አረጋለሁ። ከዛ በኋላ ይሄን ካደረኩ በኋላ ከዚህ ጋር ስታይል የሚለውን ጠቅ አረጋለሁ። ስታይል የሚለውን ክሊክ ካደረኩ በኋላ ልክ ካሉት አማራጮች እንደዚህ ሳብ አድርጌ እዚህ ጋር በቢጫ ያለውን በጥቁር መጻፊያው በቢጫ ባክግራውንድ ያለውን ክሊክ አደርገዋለሁ። እሱን ካደረኩ በኋላ እዚህ ጋር ሳይዙን ከፍና ዝቅ ለማድረግ ይሄው እንደፈለጋችሁ መጨመር መቀነስ ትችላላችሁ። እኔ እዚህ ጋር በ15 ላድርገው በቃ። ከዛ በኋላ ይሄን ካደረጋችሁ በኋላ ከዚህ ጋር ኢፌክት የምትላለች ፊት ለፊት ኢፌክት የምትለዋን ተነካላችሁ። ኢፌክት የሚለውን ከነካችሁ በኋላ አሁን ይሄን ኢፌክት አማርኛ እንዲጽፍ ካላረጋችሁ ይሄን ስትነኩት ይሄኛው በትክክል አይሰራላችሁም፣ ቀይ አይሆንም። አያችሁ? ስለዚህ ለዚህ ነው ፎንት የሚያስፈልገው ማለት ነው። የራሳችሁ ፎንት የሚያስፈልጋችሁ። ስለዚህ እኔ አሁን በዚህ ነው ማሳያችሁ። ይሄንን ዝቅ አደርገዋለሁ። እዚህ ላይ አሁን ተመልከቱ ልጽፍ ነኝ። በካፕከት ልበልና በካፕከት ማራኪና ሳቢ ቴክስት አሰራር ማራኪና ሳቢ ቴክስት አሰራር ልበለው። ይሄው አሁን በካፕከት ማራኪና ሳቢ እዚህ ያሉትን ኤዲት ላርጋቸው። በካፕከት ማራኪና ሳቢ ቴክስት አሰራር ብየዋለሁ። አያችሁ? ይሄንን አሁን እንደዚህ በትንሹ እንዲታይ ከሆነ በአንዴ እንዲታየኝ ስለምፈልግ ልክ በዚህ መንገድ አመጣዋለሁ። እንደዚህ ዙም ታረጉና ታስተካክሉታላችሁ እዚህ ጋር ማለት ነው። በቃ ይሄ አሁን በካፕከት ማራኪና ቴክስት አሰራር ብየዋለሁ። ይሄን ካደረኩ በኋላ አሁን ተመልከቱ። እዚህ ጋር ይችን መመለሻዋን ነካና ራይት ምልክቱን ነካለሁ። አሁን ይሄንን ተመልከቱ፣ እዩት እንግዲህ አያችሁ? ስለዚህ የላይኛው ቪዲዮ ነው። ቪዲዮ የሚታርገው ነው። ከዚህ ጋር ድምጽ እንዳይልብኝ ፈልጌ ነው። ስለዚህ ይሄንን ቴክስት ሰራው። ስለዚህ ይሄን ቴክስት እስከ መጨረሻው መሳብ ከፈለጋችሁ ልክ እንዲያርጋችሁ እስከ ቪዲዮ መጨረሻ እኩል ማድረግ ትችላላችሁ። ስለዚህ ይሄ ቪዲዮ እንዲህ ያለ እስከ መጨረሻው ይታያል ማለት ነው። ስለዚህ በዚህ መንገድ ተመልካቾች ምን ይሆናሉ? ቴክስቱ በጣም ተነባቢ ስለሚሆን እሱን እያነበቡ ቪዲዮ ላይ እንዲቆዩ ይሆናሉ ማለት ነው። እሺ ይሄንን ቴክስት አሁንም መቀየር ስፈልግ ላሳያችሁ። እዚህ ጋር ስታይል የምትለዋን ጠቅ አረጋለሁ። በመጀመሪያ ስታይል የምትለዋን ለማግኘት ከጻፋችሁ ጽሁፍ ላይ ክሊክ ማድረግ አለባችሁ። እዚህ ላይ ክሊክ ካላረጋችሁ እዚህ ጋር ስታይል የሚባል ነገር የለም። ክሊክ ስታረጉት እዚህ ጋር ስታይል የሚል ይመጣል፣ አርት ቴክስት የሚል ይመጣል።
ቴክስት ካረጋችሁ ሌላ ቴክስት ነው የምጽፉ። ስታይል ነው የማረገው። እዚህ ጋር ስታይል የሚለውን ነካለው፣ እዚያው ያለውን አስተካክላለሁ ማለት ነው። አሁን ተመልከቱ። በዚህኛው ላርገው ብል ይሄውላችሁ። አያችሁት አይደል? አያችሁት እንዴት እንደቀየርኩት? ይሄው አንዴ ካጻፋችሁ በኋላ የፈለጋችሁን መቀየር ትችላላችሁ። ይሄው በዚህ በአረንጓዴ ውስጡ ነጭ ላይኛው አረንጓዴ። ከዛስ ይሄው በዚህ መንገድ ላርግ ካልኩ ይሄው ይሄኛውንም እዩት። በፈለጋችሁት እናንተ ከቪዲዮ ጋር ይስማማል የምትሉትን ጽሁፍ ወይም ደግሞ ለተመልካች ይስባል የምትሉትን ጽሁፍ በዚህ መንገድ ታስተካክላላችሁ። ይሄው እዚህ ጋር ይሄው በተለያየ መንገድ ይሄው እዚህ ጋር አያችሁት አይደል? የፈለጋችሁትን እዚህ ጋር ይሄው በዚህ መንገድ በፈለጋችሁት መንገድ እናንተ ገብታችሁ ማስተካከል ትችላላችሁ። ይሄን ለማስተካከል የራሳችሁ ፎንት መኖር ይገባል። አያችሁ አይደል? ልክ እንደዚህ ታረጋላችሁ። እንደዚህ አድርጋችሁ ትሰራላችሁ። ይሄው በፈለጋችሁት መንገድ እንደዚህ ካረጋችሁ በኋላ የምትፈልጉትን ካረጋችሁ በኋላ ግን ራይት ምልክቷን እንዳትረሳ። ራይት ምልክት ካላረጋችሁ ምን ያረጋው አያነበው ማለት ነው። ስለዚህ ልክ በዚህ መንገድ ታደርጋላችሁ ማለት ነው። እንደዚህ አርጋችሁ በቀላሉ በመስራት ተመልካቾችን በቀላሉ መያዝ ትችላላችሁ። ይሄን ካደረግን በኋላ ለምሳሌ ይሄን ቴክስት ዙም አድርገን ማሳየት ከፈለግን ደግሞ ተመልከቱ። አሁን እዚህ ጋር ዙም እንዲሆን ከፈለኩ እንደዚህ ስበዋለሁ። እንደዚህ ስበውና አሁን ይሄ ቴክስት ተመልከቱ። ሁሉም አይታይም። ይሄው አሁን በትልቁ እንዲታይ ከፈለኩ ይኸውላችሁ እዚህ በላይ የእናንተን ቪዲዮ ስለሚሸፍንባችሁ ልክ በዚህ መንገድ ይታይ ብል ተመልከቱ። ይሄን ካደረኩ በኋላ ምን ማድረግ እንዳለብኝ ተመልከቱ። እዚህ ላይ ከመጀመሪያዋ ላይ አደርጋትና ይችን ነጯን መስመር ወደ ላይ ያለችው መስመር ቋሚዋን መስመር ከመጀመሪያዋ ላይ አደርጋትና ይሄን ቪዲዮ እንደዚህ ስበዋለሁ። እንደዚህ ከሳብኩት በኋላ ትንሽ ሲቀረው እዚህ ጋር እዚሽ ጋር ኪፍሬም አለች። ስለ ኪፍሬም አሰራር ቪዲዮ ሰርቼላችኋለሁ። እሱ ላይ ገብታችሁ እንዴት እንደምታስሩ ኪፍሬሟን አንዴ ጠቅ አረግና ይሄንን ቴክስት እዛ ትንሽ እንደዚህ ሳብ አረግና ቴክስቱን እዚህ አመጣዋለሁ። ልክ በዚህ ከካፕከት ማራኪና ሳቢ የሚለው መጣ። ከዛ ይሄ ቀስ ብሎ እንዲታየልኝ እስከዚህ ስበዋለሁ። እስከዚህ ስበውና ከዛ በኋላ በካፕከት ማራኪና ሳቢ የምትለዋን እዛ ሳብ አርጌ ኪፍሬሟን እንደዚህ እስር አደርግና ከዛ በኋላ አሁን ደግሞ ወደዚህ ያለውን ልክ እንደዚህ ይታያቸዋል። ያልተነበበው ፓርት እንዲታይ እንደዚህ አደርገዋለሁ ማለት ነው። አሁንም ይሄ ቀስ ብሎ እንዲሄድ እዚህ ጋር አስረዋለሁ። ደግሜ እንደዚህ አስረውና አሁን እዚህ ጋር ይሄ ኪፍሬም ወደዚህ እንዲጠፋ ከፈለኩ ቴክስቱን እንደዚህ አደርገዋለሁ። ይሄን ካደረኩ በኋላ ከዚህ በኋላ ያለው ይሄ ስለማያስፈልገኝ ስፕሊት አድርጌ እቆርጥና አስወጣዋለሁ። አያችሁ አይደል? ስለዚህ ይኸውላችሁ አሁን ይሄን እንደዚህ አስጠጋዋለሁ። ተመልከቱ። አሁን ይሄን ቴክስት እንግዲህ እዩት። ይሄው አያችሁ ከጽሁፉ ጋር እንዴት እንደሚሄድ ተመልከቱ። እንዲህ አርጋችሁ በመስራት ይሄው አያችሁ አይደል? ይሄን ቴክስት እዩት። ይሄው በዚህ መንገድ እየሰራችሁ እናንተ ቪዲዮአችሁን በቴክስት አሳምራችሁ ተመልካቾችን ሳቢ ማራኪ እንዲሁም ቪዲዮአችሁ ላይ እንዲቆዩ ማድረግ ትችላላችሁ። በዚህ መንገድ ከሰራችሁት ይሄው የሚያምር በጣም ማራኪ የሆነ ቴክስት አስገብተናል ማለት ነው። ስለ ቴክስት ማንኛውም ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። በዚህ መንገድ እየሰራችሁ ተመልካቾችን ይዛችሁ ማስቀረጥ ትችላላችሁ። እንግዲህ ዛሬ በካፕከት ውስጥ ማራኪ ፕሮፌሽናል እና ተነባቢ ቴክስት እንዴት እንደምንሰራ አይተናል። አሁን እርስዎ ይህንን ቴክኒክ በራስዎ ቪዲዮ ላይ ይሞክሩት። በዚህ ቪዲዮ የተማራችሁት የትኛው ቴክስት ኢፌክት ነው? መልሳችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ጠቃሚ ከሆነ ላይክ ያድርጉ፣ ለሌሎች እንዲደርስ ሼር ያድርጉ። ለተጨማሪ የካፕከትና የቴክኖሎጂ ትምህርቶችን ለማግኘት ኢትዮ ቲችን ሳብስክራይብ ማድረግ እንዳይረሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩ።